ዛሬ ደስ የሚል ነገር ነው ይዤላችሁ የመጣሁት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከእናንተ ጋር ይሁን። እንደምን ቆያችሁ? እንደምን ሰነበታችሁ? እነዚህ የምትመለከቷቸው 64 በእናታችን በእመቤታችን በቅድስት ድንግል ማርያም እድሜ ልክ ማለት ነው 64 ወንበር በአስተርእዮ መንፈሳዊ ሚዲያ አማካኝነት ለእናታችን ለፈዋሿ ለቅድስት ኪዳነ ምሕረት ገቢ ይሆናል። እኚህን ወንበሮች የገዛችልን እህታችን ወለተ ማርያም ናት። በዚህ በማህበራችን ላይ በማስተባበር ጸሎት ቤት በማስተባበር በውስጥ መስመርን በእውነት እኔን አይዞ በርታ እያለችኝ በብዙ ፈተና ውስጥ አብራኝ የቆየች እህታችን ናት። ለእናታችን ለፈዋሿ ለቅድስት ኪዳነ ምሕረት ምን ያስፈልጋታል ብላ ነው የጠየቀችው። ምን ያስፈልጋታል? በእርግጥ ፈዋሿ ቅድስት ኪዳነ ምሕረት ብዙ ነገር ነው የሚጎላት። ወንበር ያስፈልጋታል ባልኩ ጊዜ ያለምንም አቅማማት 64 ወንበር እኔ ራሴ እችላለሁ ያለማንም ጣልቃ ገብነት ብላለች። 64 ወንበር እና በእውነት እህታችን በደንብ አድርገው ይመርቋታል፣ በደንብ አድርገው ጸሎት ያደርጉላታል በወለተ ማርያም በስመ ክርስትናዋ። በቀጣይ በዚህ በጎ አድራጎት ስራ በዚህ በረከት ስራ ለእናታችን ለቅድስት ኪዳነ ምሕረት ምን ያስፈልጋታል እያላችሁ ብትጠይቁ እውነት ኪዳነ ምሕረት እኛ ሳንጠይቃት ጓዳችን ምትሞላለን። ይህ ጎደለኝ ያስፈልገኝ ይህንን ስጭኝ ሳንላት ኪዳነ ምሕረት ብዙ ነገር አድርጋልናለች እና እኛም ደግሞ በተቻለ መጠን ለኪዳነ ምሕረት እኛ በገንዘቡ ሳይሆን በቀጥታ በማቴሪያል እንድትደግፉ እንፈልጋለን። እውነት ለመናገር ከቆምንበት ስፍራ ጀምሮ ይሄ ያለንበት ስፍራ ጠቅላላ ህዝበ ክርስቲያኑ መጥቶ የሚቆምበት ጸሎት የሚያደርስበት የፈውስ አገልግሎት የሚደረግበት በጠቅላላ የገበሬዎች ስፍራ ነው። ዋሻውም የገበሬዎች እጅ ነው ያለውና በጣም ያስጨንቁ ነው ለመናገርና ቦታው በካሬ 1500 ብር ስፍራው ደግሞ እንደምናየው ከ1000 ካሬ በላይ ነው። 1500 ካሬ ነው የሚፈልገውና ይህም ብቻ ሳይሆን ቦታው በጣም በሚያሳዝን ሁኔታ ሽንት ቤት የለው። ብዙ ጸበልተኞች ጸበል ይጠጣሉ፣ መጸዳዳት ይፈልጋሉ። ይህ ብታዩ ጠቅላላ በሙሉ የስውራን የቅዱሳን መኖሪያ ነው። ብዙ ጸበል ስፍራዎች የቅዱሳን መኖሪያ ነው። በነገራችን ላይ ሰው ሲታመም ሲቸገር ሲጨነቅ ወደ ጸበል የሚሄድበት ምክንያት ከጸበል የእግዚአብሔር መንፈስ ስላለ ብቻ ሳይሆን እግዚአብሔር እንድንድን በጸሎታቸው በኩል እኛ ሊረዳ ሊያግዘን ከዚህ ቦታ የሚያኖራቸው ስውራን አሉ። በስውር ያሉ አባቶች አሉ፣ በስውር ያሉ እናቶች አሉ እና በእነሱ ጸሎትም እኛ ምንድን ነው የምንፈወሰው እና ከዚህ ቦታ በጣም ብዙ ነገር እያለ ግን እንግዲህ ኪዳነ ምሕረት ብዙ ነገር አድርጋልን፣ ብዙ ነገር ሸፍናልን፣ ብዙ ነገር አሻግራን፣ ግን በጣም በሚያሳዝን ሁኔታ ቤቷ እየቆሸሸ ነው። በዙሪያም ብዙ ነገር ነው ያለውና ሽንት ቤት ያስፈልጋታል። ወንበሮች ያንሱናል። 300 ወንበር ነው በቅድ ደረጃ ያዝ ነው። አሁን ለጊዜው 64 ወንበር መጥቷል። ጸናጽልና መቋሚያ እንኳን የለንም አባታችን ጽናትና መቋሚያ እንኳን የለም። መስቀል አንድ ብቻ ነው ያለን። ሌላ 2 ቄስ 2 ካህናት ናቸው ያሉት። አልባሳት ያስፈልጉናል፣ መጽሐፍት ያስፈልጉናል፣ ድርሳን ጽና ያስፈልገናል፣ ብዙ የቁም መስቀልም ያስፈልገናል፣ የለንም እና ባለን መጠን እንደምትመለከቱ ስንገባ እንዲህ አልነበረም። አሁን ግን እንዲህ በምታዩት ሁኔታ ጸበል ቦታው ለምቷልና ብዙ ነገሮች ያስፈልጋታል። ኪዳነ ምሕረት ግን ይኸው ወንበር ያስፈልጋታል ባልኩ ጊዜ ያለምንም አቅማማት 64 ወንበር እኔ ራሴ እችላለሁ ያለማንም ጣልቃ ገብነት ብላለች። 64 ወንበር እና አባታችን ወለተ ማርያምን ይመርቋታል። ደህና አድርጎ ይመርቋት። እሺ በሉ ወለተ ማርያምን እግዚአብሔር አምላካችን በእድሜ በጸጋ ይጠብቅልን። እግዚአብሔር በምድር በሰማይ ደግሞ ይጠብቅልን። እግዚአብሔር ደግሞ እንደዚሁም ጸጋ በዲበ ጸጋ ይደምርልን። እቺን ያስተባበሩልን ደግሞ እግዚአብሔር ያቆየዎት፣ የአገልግሎት ዘመኖትን ደግሞ ይባርክልን። አሁንም ደግሞ እንደዚህ የምትመለከቱ በዚህ በአስተርእዮ ሚዲያ እቺ ቤተክርስቲያን ዳህናት ለድሃ የሰጠ እንኳን ስንት ይጸድቃል። ለዚህ ቤተክርስቲያን ብዙ ነገር ያስፈልጋታል። ፍላጎቷ ስላልተሳካላት ማቴሪያሏን በዚህ በአስተርእዮ ሚዲያ የምትከታተሉ ሰዎች ብትደግፉ ለእግዚአብሔር መልካም ፈቃድ ይሆናል ማለት ነው እና ወለተ ማርያምን እግዚአብሔር በእድሜ በጸጋ ይጠብቅልን። በዚህ በአስተርእዮ መንፈሳዊ ሚዲያ ትምህርቶችን የምትከታተሉ ጸሎት ቤት እየገባችሁ ጸሎት የምትጸልዩ የምትሰግዱ እንግዲህ እናታችን ቅድስት ኪዳነ ምሕረት ብዙ ነገር ነው የሚያስፈልጋትና በምትችሉት መጠን አስራት በኩራታችሁ ሊሆን ይችላል፣ መባችሁን ስጦታችሁ ለእናታችን ለቅድስት ኪዳነ ምሕረት ከታች በተጠቀሰው በደብሩ አካውንት ላይ እያስገባችሁ ለዚህ ዓላማ ልክ ያለው በሉ ለዚህ ዓላማ ይሄ የደብሩ የልማት አካውንት ነው፣ የአባይ ባንክ አካውንት። በዚህ አካውንት ላይ የምትችሉትን ድጋፍ ያደርጋችሁ ከእናታችን ከፈዋሿ ቅድስት ኪዳነ ምሕረት ጎን እንድትሆኑ በእናታችን በድንግል ማርያም ስንማጸናችኋለን። ሰላም እግዚአብሔር ከሁላችን ጋር ይሁን።